ግቡ የሚከራይ ቤት አለ እናት አለ ግባ ገብቻለሁ እኮ ማለት ወደኔ ቤት ግባ አንተን መራለሁ እየተቃጠለ ቆይ ነይ እጅሽ ልምራሽ ነይ አመሰግናለሁ ህመም ሰጭም ፈዋሽም ነህ የቱ ነው ይሄ ነው የኔን ቤት ነው ማከራይ አንቺ ለምንድን ነው የምትወጪው እየኖርኩ ሳይወጣበበኝ ብዙ ነገር ወደ ቤት ያስገባው መሰለኝ ለወንደላጤ ግን በቂ ነው አዎ እያደርክ ካልበዛህ ይበቃል እሺ ማን ነው ማናገረው ስልክ ያዜ ባለቤቷ ነው 09 10 እሺ በቃ ቻው ደውላለሁ ሄሎ ያኔ ነው ሴቭ አድርገው ወደ ትዝታይ ልትገባ አይደል ምን አጋር ልትሆኚ ነው መኪና አለህ ግን የለኝም አሁን ማን ይናግኝታል እድለኛ ይኖርሃል አንተ ጅንጀራ በሴቱ ከፍቷል ሰላም ምርጥ ያስደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ ሁሉ አሁን ሁሉ ፒስ እኔ በጣም ደህና ነኝ ሁላችሁም በያላችሁበት መልካም ነገር ይጣማችሁ ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው ቪዲዮውን ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው ወደ ቪዲዮ ና እቺ ልጅ ቡዳ በላታ ስንት ሰው ሲጀነጅናት እምቢ ብላ ነበር እንዴ ቀላል እና ቡዳ ምን ቢላል ነው በነፃ የሰጠችው ትሮን ካንተ ጋር ማውራቴ እንዴ እና የት እየሄድሽ ነው ባክ ጓደኛዬ ቤቢ ሻወር ነው እና እሷ ልጇን ለምታጥበው አንቺ ምን ቤት ነሽ እንዴ ስራ መስራት ካልሆነ ጀርባው ልታሽላና ደነስራፈት ኧረ ሰርግ ልሄድ ነው እኔስ ሱፍ ሳትለብስ ሱፍ ይቆላል እንጂ ይለበሳል እንዴ ነይ እንሂድ ከፈለግሽ ምን አይነት ሳይኮነት ነው ድንጋይ ስልኬ ልትበላው ነው እኔ እናቴ ትሙት ልበላው አልነበረም ልሸጠው ነበር እኮ ነይ አንቺ በይ እኔ አልመታው መክሰስ ነው የምፈልገው ገና 3 ሰዓት አይደል እንዴ በቁርስ ሰዓት መክሰስ ምን ይሰራልሻል ስልኬ አንድ ነገር ቢሆን ኖሮ በዚህ ቦርሳ ከፍለ ነበር ከእጅሽ መንጥፊ ከቦርሳሽ አውጥተሽ ልከፊል ኧረ አንቺ መልካም ሰው ነሽ ከኔ ያመጡት ካራዶቹ መንደር ከኮዬ ነው የመጣሁት ኮዬ ፈጬ ቆይ ቁልፍ ልስጠው ጠብቂኝ ወንድምዬው እቺ ልጅ ዘሽብኝ እንዳመጭ አላልኩሽም ይቅርታ ቁልፍ ልሰጥህ እኮ ነው የመጣሁት አፍጠኛዋ ምህሩ ወንድምሽ እኮ ቆንጆ ነበር ከሰል ሻጭ ባይሆን ይሄን ማንሳት አስፈላጊ ነበር ነው ሆን ብለሽ ልታሳቀቅ ይፈልገሽ ነው እኔ እኮ ወደዋለሁ ግን በጠብሰው ለስም ያስበሻል ማንነትሽን አጉድፈሽ ለምን ስምሽን ለማጥራት ትሞክራለሽ ወይኔ ምህሩ ያስቀየምኩሽ እንዴ ረባክሽ አላስቀየምሻት የልብሽን አይደል ነገርሽ ካወራሁት ውስጥ መውደዱ ብቻ ነው ልቤ እንደዛ ከሆነ ስምሽን ሳይው ልብሽን ፍሪ ሂጂ በቃ እኔ እመጣለሁ እሺ ልነግርልሽ ነው ያልሻትን ሁሉ ባይለ ከሰል ተያዩ ይላል ፒኦቪ ለዘላለም አይናፋር ሴት አይደለሽ እንዴ እኔ እንኳን ባይ ያምርብኛል አንቺ ምን ቤት ነሽ አቋማኔቱ እሺ ይኸውልሽ እዛ ገብተሽ ግን እንደዚህ እንዳትይ ጉፍጥጥ ላለው ምናምን ካልሽ ይኸው የለም እሺ አዎ እሺ ጀለስ ባለመላ ነው ጸጥ ገንዘብ ነው የሚገጨን ይኸውልሽ አይናፋር ነሽ በቃ ሽኩርም ብቻ እንዴት ነው ዋትስአፕ መጣችሁ ጋሼ ቻት አንቺ ሂጂ ተዋወቂው ነይ አትፍሪ ኧረ አንቺ ሂጂ ተዋወቂው ነይ እንጂ አንቺ ሰላም በይው አንቺ ራስሽ ንገሪው እኔ ኧረ ኢዲያ አረፈደች እኮ ኧረ ያው እንዲህ አንተ ዘንጠ እሷ ተዝረክርካ መጣችልህ መጣው የታሊ ተዝረከረከ እና ምን ችግር አለው ለክብር ተጨነቅ እንጂ ለየትኛው ይሄ የምታየው ጽዳት አሁን እንቅፋት መጥቶኝ በወድቅ አዋራ ይለብሳል ባክህ ስታምርልህ ነው አንተም ሰው ፊት ይዛት የምትሄደው የዓለምን እውነታማ አትካድ ካሌብ አትሸወድ ፍቅር ልብን ነው የሚያየው አውቃለሁ ፍቅር የነፍስ ነው ግን በስጋ በሚኖርባት ዓለም ውስጥ ፍቅር እያልክ አትጃጃል ህሊናዬን እንጂ ሰውን አልፈራም እሱም ለክብራቸው ለሚሞቱት ቤተሰቦች ስታስተዋውቃት ምን እንደሚሉ ታያለህ እሺ ጊዜ ያሳየናል ምን እንደሚያናድደኝ ታውቃለህ ቦታ ብትለዋወጥ ኑሮ ለአይኔ እንኳን እንደማፈልገህ ታሳየ ነበር እሺ ሰው በኖረው ልክ ነው የሚያየው ልክ ንገርልኝ ባቢ አሁን ሲጀምር የለበሰችው ልብስ ምን ያህል አስጠልቶ ነው እንዲህ ረጅም ያስወራ አንተ ደነዝ አንተ ራስህ ጓደኛህን መኪና አለው ብለህ አስተዋውቀህ ጉድ ሰራኸኛ
እና መቼ ዋሽው? ልብሴ ሲቀደድ እሱ አይደል እንደሚሰፋልኝ? ባለፈው ገና ከገዛሁት 5 ዓመት የሆነው ፓንቲና አይጥ በልታብኝ እኮ እሱ እኮ ነው በጨርቅ ለብዶ ይሰፋልኝ። እና መኪና አለው ሳይሆን ሲንጀር አለው ነው የሚባለው። ክላክስ አይደል እንደ ጎደለው? ስራ ፈትናት ብለህ ትቀልድብኛለህ? አባት ናስቲ አዳፋኝ እንዴ ምን ነው እንዴ? አዳፋኝ አላልሽም እንዴ? ጀገናይ ቢሽካናብኝ ሳይኮ ልጁ ሳይኮ ነው። ዛሬ አምሮብሻል። እጪ ደግሞ መጣ። አንዴ እናውራ። የኔ ፍቅር እዚያው ላይ ወይ ረስቼው ዮኒ ማለት ኩስ ነው። አብሮ አደግ ጓደኛዬ ዮኒ ይባላል። ነጽዬን በጣም ነው የምወዳት እንደ እህት። አንዴ ብቻችንን እናውራ። እንዳትቆይ በቃ። በአደባባይ ስለኔና ስላንቺ የሚያክሰው ባለበት ምን እየሰራሽ ነው? ደሞ ሊጀምር ነው። በጣም ታምራላችሁ። ከማን ጋር? ከቤስት ፍሬንድሽ ጋር። በተለይ ወገብሽን ሲያክፍሽ። ካሌብ ከዚህ ልጅ ጋር እንዳጠረጠረኝ ብያለሁ፣ አንተ ስለማታመን እንጂ። ሁሉ ጊዜ ስሜትን ማስረዳት ለወንድ ልጅ ይደክማል። ለክብሬም ተጨነቂ ማለቴ ጭቅጭቅ ከሆነብሽ በየራሳችን መንገድ እንጓዝ። ከኔ የተለየ መንገድ አለ? የሰው መንገዱ ስራው ነው። ቤስት ፍሬንዴ ነው እያልሽ እንደ ልብሽ እየተለፋደልሽ ከዛ ደግሞ ፍቅረኛ ሸራ ምናምን ሲልሽ ጠረጠርከኝ እንዴ? እና አይኑን ይመን አንቺን ይመንሽ። አንተ ምን ሆነ ነው ስፖርቱን ትተህ ተከስከው? ኧረ ተወኝ በእናትህ፣ በአንድ ዳቦ ነው ያልኩት። ውይ አንተ ደግሞ አሽቃበትክ። ያው እኔ 24 ዓመት ሙሉ አንድ ዳቦ ሳለካ አንድ ቀን ደብሮኝ አያውቅም። ምንድን ነው የምትለው? ደግሞ ስፖርተኛ አይደለህ? በዛ ላይ ሚስት አለ አይደል? እና ምን አገናኙ? እና ከአንድ ዳቦ በላይ ምን ይሰራልሃል? እኔ እኮ ዳቦ ሲል እኮ ምን እያለ እንደሆነ አልገባኝም። ማሪ ጠግባላ? ይሄን በርገር ላንሳው? አዎ ጠግባላ አይደል? አዎ በቃ ውጪ እኔ ቢጤ ስላሉ ነው እሰጣቸዋለሁ። እሺ እኔ ልስጣቸው? አይ እኔ እሰጣቸዋለሁ። አንተ አልጠገበም። ኧረ ተይ። እንኳ አባቴ አመሰግናለሁ የኔ ፍቅር። እና እንዲህ እያለ አልፈልግም ያለሽን ልታምኙ ነው? ጀስ አንቺ እህቴ ምን ሆነሽ ነው? ገንዘብ ላላት ሴት ብሎ ጥሎኝ ሄደ። እና ምን ይገርማል? ድሮስ በዚህች ዓለም ዘውትር ገንዘብ እንጂ ፍቅር መች ይበልጣል? እንኳን አንቺ ሴቷ የዓለም ፈጣሪ ሰው ሆኖ ቢገለጥ 30 ዲናር ነው የሰው ልጅ የሚመርጥ። እውነቱን ልንገርሽ ፍቅር አያዋጣም። ንዋይ ሀብት ከሌለሽ ሬት ነው ያንቺ ጣም። የተናገረው ነገር በጣም ትክክል ነው። እኔ አሁን እዚህ ላይ ምን እንደምላችሁ ታውቃለህ? ገንዘብን አኩሙሌት ማድረግ ማከማቸት ምናምን መጥፎ የሚመስላችሁ ሰዎች እናንተ ሰዎች ፍቅረኛ መያዝ አትፈልጉማል። ለመሰላችሁ ይሄ this is hard truth። ገንዘብ ከሌለው አንድ ሰው ሌላ ሰው አይፈልገውም። ስለዚህ የግዴታ ገንዘብ እንዲኖራችሁ ወጥራ መስራት አለብህ ነው ማይ ብራዘር። እናታችሁን ለምትወዱ ሁሉ እናቴ ደወለች። በቃ አንተ ለኔ ጊዜ የለህም? ያምሻል እንዴ? አብሮሽ ቁጭ ብሎ እኔ አንቺን አይቼ ሌሎቹን ባያቸው ጋሪ ይመስሉኛል ያልጠመዱ ፈረስ፣ ሐሳብ የሌላቸው ካሰብኩት የሚያደርስ። እኔ አንቺን አይቼ ሌሎቹን ባያቸው መጽሐፍ ይመስሉኛል ያልተጻፈባቸው፣ ቦታ የሚያጣብቡ ለራሳቸው እንጂ ለኔ የማያስቡ፣ ተክል ይመስሉኛል ፍሬ የማያፈሩ፣ እኔን የሚያከስሩ። በቃ ምን ልበልሽ? ለኔ ሆንሽኝን ምን ብዬ ልግለጽሽ? ምንስ ቃል ብትጠቀም ይጠፋል ማዲያትሽ? ብቻ አንቺን አይቼ ሌሎቹን ባያቸው ጥቅም አልባ ፍጥረት ለኔ ኦና ናቸው። እናቴ ወድሻለሁ። ኧረ ደውሎ ገጠመ አንተ። እስቲ ሁላችሁም ለእናት የሚሰማችሁን ፍቅር ኮሜንት ላይ ጻፉ። ቁጥር እንደ ጫማ ቁጥር ነው። በቃ ኪትሊ ዳይታችሁ ብቻ መቀበል ነው የምትፈልገው? ቆይ እሺ፣ እኔ እኮ እንደዚህ አላሰብኩም። መጀመሪያ ስትጠይቅ ባላላት የላትም የሚለውን ነገር ማጣራት። ኧረ አዳምጪ። ዝም ብለህ ጠርተህ ስልክ ቁጥር ስጪኝ አይባልም። ኧረ እንደዛ አይደለም። ይሄና አዳምጪኝ። ካፌ ወንበር ላይ ጥለሽ ነው ስልክሽ። ያንቺ ስልክ ነው። እሺ ይሄ ነው የመቸኮል ትርፉ። አንተ ይዙ ክፈትልኝ እንጂ ምንድን ነው? ልጅቷ አታምርም? በእናትሽ እያት አታምርም? ሄጄ ላውራት እንዴ ሳትርቅ። ቆይ አንተ እኔ ሴት አልመስልም እንዴ? ምንድን ነው የምታወሪው? ለነገሩ ባንተ አልፈርድም። እኔ ነኝ ጥፋተኛ። ክፈትልኝ። ምንድን ነው ጥፋትሽ? እንደ ፈረስ ጋሪ ወደፊት ነው የሚታይ። መሳደብም ጀመርሽ? አይን እንጂ ልብ የለህም።
እንዴት ስሜቴን አይታ አትረዳ? ስለምን ስሜት ነው የምታወሪው? ዛሬ ግን ደህና ነሽ? አንተ መቼም አይገባ። አሁን ሴቶቹ ሲመጡ ገበያ እንዳልዘጋብ በራይድ ልሂድ። አንቺ ምሩ ምን ሆነሽ ነው? መነጫነጭ አፍቅሬሃለሁ ነው መናት በቃ መልሽልኛ። ወደድሽኝ እንዴ? ጓደኛ አይደለ እንዴ? እንዴት አልወድህም? እሱማ እኔም እኮ ወድሻለሁ። እውነት እና ለምን አልነገርከኝም? ጓደኝነታችን እንዳላጣው ፈርቼ። ባክሽ ስቀልድሽ ነው። እሺ ህፃን ምን ይቀልድ ነው አሁን? አንተ ይዛና ወይ ስማኝ ወይ ፍታኝ በቃ። ምን? አዎ ፍታኝ። ሚስትነቴ ካልታየ ከሰለቸው ፍታኝ በቃ። እኔ መቼ ሰለቸሽኝ አልኩኝ? ታዲያ ለምን ጊዜ አትሰጠኝም? እጅ ላይ ስገባ ሰልችቼ ካልሆነ በቃ ስራ ቢዚ አድርጎኝ እንጂ ካንቺ ማስቀድመው የለኝም። ምን ይታወቃል? በስራ ምክንያት ሌላ ሴት እያገኘ ቢሆንስ? ዛሬ ምን ሆነሻል? ታውቂያለሽ መቼም እንደዚህ እንደማላደርግ አይደል? በዚህ ልክ ስራ ብቻ ስትል ታዲያ እንዴት አልጠረጥር? ለምን እንደዚህ እንደምሆን ታውቂያለሽ? ሁሉም ሲንቀኝ አንቺ አምነሽብኝ አጥቼ ላስገምትሽ አልፈልግም። ምሮጠው ጎድዬ እንዳላጎልሽ ነው። ከዚህ በኋላ ማጣትን ማየት አልችልም። ትንሽ ጊዜ ብቻ ስጪኝ፣ ሁሉንም ማስተካክላለሁ። እሺ አትርሺ። ደግሞ አንቺ ለኔ በማንም አትተኪ ሰው ነሽ። ስመጣ እንወጣለን፣ ተዘጋጂ። ልቧን አስተካክሎ ነው የሚጠባው። አንተ ኦፍ አይመጣም እንዴ? ያው መጣ። ያበደርከኝ 1000 ብር ብቻ ነው እጄ ላይ ያለው። ከጉድ አውጣኝ ቶሎ ና። ይሄው መልካም ማዕድ። ሌላውስ ላመጣው ማን ጋብዛለ? ይሄ ሁሉ ምግብ ለሴት ከስንት ልመና በኋላ እኮ ነው ያገኘኝ። መጣልሽ። ያው መጣ እንዴ? ያጠፋ ሽንት ቤት እጄ እኮ ነው። በል ብላ። ምን ይጨመር? አስተናጋጅ ብላ። ምን ይጨመር? አይ ምንም። እምቢ ካልክ ይሁን፣ ሂሳብ አምጣለት። የዛሬ ብቻ ከጉድ አውጣኝ። ኧረ ላቡ ጠረገ። ምን ነው ሞቃ እንዴ? አይ ደህና ነኝ። ይሄው ሂሳብ። እውነት ተመስገን። ቆሌውን ገፎት ነበር። አንተ ይሄው ሩም ሲገባር ለማየት የፈለግሽው ምግብ ሊበላ ይሆናል። ልጅቷ ደግሞ የስራ ባልደረባው ነች። ምግብ አንቺ አይገባሽም እንዴ? ሆቴል እኮ ነው የሚለው። አላየኸውም? ሩም ብቻ እኮ አይደለም። ፍቅር እውር ነው አሉ። ነይ አንቺ ካላየሽ አይገባሽም። ነይ ይዞ ክፍሉ ድረስ ሲገቡ ሊያሳያቸው። አየህ ገባ እኮ ምን ዘነስ ይበለ። ምሩ የኔ ፍቅር መጣ። የኔ ፍቅር አንቺ ምሩ እንደምታስቢው አይደለም። ሩም ውስጥ ከሴት ጋር አግኝታ ምን ታስብ? ለምንድን ነው የማነግራቸው? ከባሏ ጋር አንቨርሰሪያቸውን ሊያከብሩ የጓደኛዬን ሆቴል ላሳያቸው መጥቼ ነው። የኛስ? አረ መሰገጥ። ይኸውልሽ አንተ በእኛ ፍቅር ደስተኛ አይደለም እንዴ? ለምንድን ነው ክፉ ነገር የምታሳይ? እኔ ፈልጌው ሳይሆን እሱ እንዳሳይ ስለሚፈልግ ነው ማሳይሽ። ለምን? እሱን ራሱን ጠይቂው። አንዴ ብቻ ላውራ። መጣው። እሺ ማድረግ ሳይንስ ለምን እንዳይፈልግ አልገባሽ ስላለ። ምኑን ያልገባኝ? እንድንለያይ መፈለጌ። ምን አድርጌ? ያስቀየምኩ ነገር አለ? ያጎደልኩበት? ጎሎ ሳይሆን ከልክ አልፎ ነው የተጨነቅኩት። ፍቅር እኮ ሲበዛ ያስጨንቃል። በተለይ ደግሞ በሰጠሽ ልክ መስጠት ሳልችል ስቀር በወደድሽ ልክ እየጠላውሽ እየመሰለኝ ነው። እናማ እየወደድሽኝ እንደማትለይኝ ስለማቅ እንዲህ ሰሆን አይተሽ ከጠላሽኝና ልብሽ ከደነደነ ብዬ ነው። አንተ አትውደደኝ፣ እኔ ብቻ እየወደድኩ እንድኖር ፍቀድልኝ። ይሄን እኮ ነው የምልሽ። አሁን ከሰው ጋር ነኝ፣ አትረብሽኝ፣ ሂጂልኝ። ጠራሃት አንዴ ለምንድን ነው ሂጂ የምትላት? ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህ ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስከነገናኝ ድረስ ፒስ አውት።